በዚህ ዓለም ላይ ሁለት አይነት ሰዎች አሉ። የመጀመሪያዎቹ እቅዳቸውን፣ ስኬታቸውንና የዕለት ተዕለት ውሏቸውን ለዓለም የሚያሳዩ ናቸው። ሁለተኛዎቹ ግን በዝምታ በሚስጥር የሚሰሩ ሲሆኑ ስራቸው ብቻ እንዲናገርላቸው የሚፈልጉ ድብቅ ሰዎች ናቸው። ብዙ ሰዎች እዩኝ በማለት ጉልበታቸውን ሲያሳዩ፣ ጥቂቶች ግን በዝምታ ታላቅነትን ይገነባሉ። ሰዎች የሚያዩትን ያደንቃሉ፣ ነገር ግን እውነተኛው ለውጥ በማይታይ ቦታ ይጀምራል። ዛሬ የምንጠይቀው ጥያቄ የትኛው መንገድ ነው ወደ እውነተኛ ስኬት የሚያመራን የሚል ነው። በዚህ ቪዲዮ ድብቅ ሰው መሆን ያለውን የስነ ልቦና ጥቅም፣ ታዋቂ ሰዎች እንዴት በዝምታ ስኬታማ እንደሆኑና ለውጥን በራስ ውስጥ እንዴት መጀመር እንደሚቻል በዝርዝር እንመለከታለን። እንኳን ወደ ጥበብ መንገድ ዩቱብ ቻናል በሰላም መጣችሁ። ዛሬ የምንነጋገረው ሁሉም ሰው ማወቅ ስለሚፈልገውና ጥልቅ የጥበብ መረጃ ነው። በዚህን ጊዜ ዓለም በጩኸትና ሁሉም ሰው ያለውን ነገር ለማሳየት በሚሯሯጥበት ጊዜ ድብቅ ሆኖ መኖር፣ በዝምታ ውስጥ ራስን መገንባት የሚሰጠውን ታላቅ ኃይልና ሰዎች በአንተ ለውጥ በዝምታ እንዲደመሙ የሚያደርጓቸውን ኃይል እናያለን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንድታረጉና ለወዳጅ ዘመዶቻችሁ እንዲደርስ ሼር እንድታረጉ በአክብሮት እየጠየቁ ወደ ቪዲዮ አመራለሁ። የአሁን ጊዜ ሰዎች ሁሉንም ነገር ለማሳየት ይጣደፋሉ። ህልማቸውን፣ እቅዳቸውን፣ የጀመሩትንና እየሰሩ ያሉትን ስራ በመናገር ወይንም በማሳየት ሰው ካላወቀላቸው የነሱ መስራት ጥቅም እንደሌለው አድርገውም ያስባሉ። ነገር ግን መሳሳት የሌለባችሁ ዘር ከመሬት በታች ሳይታይ ይበቅላል። ሰውም እንደዛው ነው። ድብቅ ሰው መሆን ማለት ከሰዎች መሸሽ ማለት አይደለም። ነገር ግን የምትሰሯቸውን ነገሮች ለሰዎች ግልጽ ሳታደርጉ ኃይላችሁንና ችሎታችሁን በመጠቀም ራሳችሁን ለሌሎች ሳይሆን ለራሳችሁ የወደፊት ህይወት ብላችሁ እንደምትለወጡ በማሰብ በሚስጥር መስራት ማለት ነው። ስራ ከመጀመራችን ወይንም ከመስራታችን በፊት ልንሰራ ያሰብነውን ስራ መናገር ለስራው ያለንን ተነሳሽነት መቀነስ ብቻ ሳይሆን ስራውንም ላንሰራም እንችላለን። እውነተኛ ለውጥ የሚመጣው ልንሰራ ያሰብነውን ስራ ለሰው በመናገር ሳይሆን ማንም ሰው በማያይ ሰዓት በምሰራው ስራ ነው። ዛሬ በዝምታ ውስጥ ስላለው ኃይል፣ በድብቅነት ስለሚገነባው ማንነትና በራሳችን ላይ ስለምናመጣው ጥልቅ ለውጥ በዚህ ቪዲዮ ትልቅ ትምህርት እንወስድበታለን። ብዙ ሰዎች እቅዳቸውን ለሰው ሲናገሩ አይምሯቸው ከወዲሁ እንደፈጸሙ አድርጎም ይወስደዋል። ይህም ነገር በእንግሊዝኛ ሶሻል ሪያሊቲ ይባላል። እቅዳችሁን ስትናገሩ አድናቆት ታገኛላችሁ። ያ አድናቆት ደግሞ ስራውን ለመስራት ያለውን ተነሳሽነት ይገለዋል። ድብቅ ሰው ስትሆን ማንም ሰው ቀጣይ እርምጃህን አያውቅም። ይህ ደግሞ ለእናንተ የሚሰጣችሁ ክብር ብቻ ሳይሆን በሰዎች ዘንድ ተፈላጊና ብዙ ሰዎች እንደናንተ ለመሆን የሚመኙ ሰዎችን ትፈጥራላችሁ። ድብቅ ሰው ከንግግር በላይ በውጤት ስለሚያምን ያንን ነገር ማድረግ መቼም ቢሆን መርሳት የለባችሁም። ሰዎች ስለ አንተ ባወቁ ቁጥር አንተን የመጉዳት አቅማቸው ይጨምራል። ስለ እናንተ ምንም እንዳያውቁ ካደረጋችሁ ግን ማንም ሊያስቆማችሁም አይችልም። ድብቅ ሰው መሆን ማለት ደካማነት ሳይሆን ራስን መቆጣጠር ማለት ነው። አላስፈላጊ ያልሆኑ መረጃዎችን አለማጋራት ያለን ክብር ይጨምራል። ለውጥ የሚጀምረው ከውስጥ ነው። ራሳችሁን መለወጥ ከፈለጋችሁ መጀመሪያ ካላችሁበት ማህበራዊ ጩኸት መውጣት አለባችሁ። ማንም ሰው ስትሰሩ ካላያችሁ ያኔ እውነተኛ ባህሪያችሁ ይታያል። የራሳችን ለውጥ በጭብጨባ አይመጣም፣ በተደጋጋሚ በምንሰራው ስራ እንጂ። በአንድ ወቅት በዚህ ዙሪያ አልበርት አንስታይን ጥያቄ ተጠይቆ እንዲህ ብሏል። አንድ ወጣት የሚገርም ስኬት የሚያመጣው ለብቻ ሆኖ በሚያሳልፈው ጊዜ ነው ይላል። የዛሬውን ኃላፊነታችንን ወደ ነገ የምናስተላልፍ ከሆነ ነገ ከተጠያቂነት መውጣት እንደማንችል ማወቅም አለብን። ከዛሬ ጀምራችሁ በዝምታ መለወጥ ከፈለጋችሁ በማለዳ መነሳት፣ መጽሐፍ ማንበብ፣ ልምድ ማዳበር፣ የአእምሮ ጤና መጠበቅ፣
እነዚህ ነገሮች ማንም ሰው ማያስተውላቸው ነገር ግን በሕይወታችን ላይ ትልቅ መሰረት ያላቸው ነጥቦች ናቸው። ስለዚህ እነዚህን ነገር ማድረግም እንዳትረሱ። በራስ ላይ መስራት ማለት ለተወሰነ ጊዜ ዓለምን ረስታችሁ ባላችሁ ጊዜ ከራሳችሁ ጋርና ከስራችሁ ጋር መታገል ማለት ነው። ስለዚህ ስልጠና መውሰድ፣ አካልን መገንባትና የአእምሮ ሰላም መፈለግ አለባችሁ። ይህንንም ጉዞ ስታደርጉ ለብቻችሁ የሚደረግ እንጂ በቡድን የሚሆን መሆን የለበትም። ስለዚህ ባላችሁ ነገር መኩራትና ያላችሁን ነገር ማሳየት አይጠበቅባችሁም። ዓለም ውጤታችሁን እንጂ ድካማችሁን ማየትም አይጠበቅባትም። ስለዚህ በዝምታ በሰራችሁ ቁጥር ውጤታችሁ ጮሆም ይናገራል። ውጫዊ ሕይወታችሁንም መቀየር ከፈለጋችሁ በፊት የውስጣችሁን አስተሳሰብ ቀይሩ። ስለዚህ ስለ ራሳችሁ ምን እንደምታስቡና ሰዎች ስለ እናንተ ምን እንደሚሉ አስተሳሰባቸውን ጠይቋቸው። ሌላው ደግሞ ድብቅ ሰው መሆን ማለት አይናፋር መሆን አይደለም። ይልቁንም የትኛውንም መረጃ ለማንና መቼ መስጠት እንዳለባችሁ ማወቅ ማለት ነው። ዋረን ባፌት በዚህ ሐሳብ ላይ እንዲህ ይላል። በጥላ ስር መቀመጥ የቻልክበት ምክንያት ከዓመታት በፊት አንድ ሰው ዛፉን ስለተከለ ነው ይላል። ስለዚህ ዛሬ በዝምታ የምትተክሉት ዘር ነገ ለብዙዎች ጥላ እንደሚሆን ማወቅም አለባችሁ። ንግግራችሁ ከዝምታ የተሻለ ሐሳብ ከሌለው በስተቀር መቼም ቢሆን ሰው የሚያወራውን ወሬ ማቋረጥና መስበርም የለባችሁም። ሁሌም ቢሆን ምስጢራዊ ሰው መሆን ክብርን ያመጣል። ምስጢራዊ ካልሆናችሁና ሰዎች ስላንተ ብዙ ነገር ባወቁ ቁጥር እናንተን የመቀጣጠር አቅማቸውም ይጨምራል። ስለዚህ ማድረግ ያለባችሁ መናገር ካለባችሁ አሳንሳችሁ መናገር ነው። ተገኝታችሁ ከምትናቁ ተደብቃችሁ ብትናፈቁ ይሻላልና። ውድ የጥበብ መንገድ ቻናል ተከታታዮች ዛሬ ያወራንበትን ነገር ነገ ዛሬ ሳትሉ ድብቅነታችሁን ለታላቅ ሥራ ተጠቀሙበት። ቪዲዮ ከተመቻችሁ ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ እንድታረጉና ለወዳጅ ዘመዶቻችሁ እንዲደርስ ሼር እንድታረጉ በመጠየቅ በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።